ባችን ገጠሙ የሚባል ነገር አለ። ብዙ ጮኝነቶች፣ ጓደኝነቶች የሚበጠበጡት ይሄ አስትሮሎጂ የሚያነቡ መጽሐፎች በጣም ብዙ አሉ። ሴቶች ብዙ አይነት መንፈስ አለባችሁ። በጣም የምታሳዝኑት አንደኛ ዘፍጥረት ምዕራፍ 6 ላይ እስከለፋ ድረስ የሚያይ ያያል፣ ባይዘው እስከ ተዘጋጀ ድረስ ህልም ያያል። ወደሱ ለመቅረብ እስከ ጣት ድረስ ህልም ያያል። እስከንኳኳ ድረስ የፈጠረ ፈጣሪም ያያል፣ ይከፍታል። የማይከፍት አምላክ አይደለም ያለ ባይዘው። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት አሁን ወላጆቻቸውን የማይበልጥ አይኪው። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ትሰጭኛለሽ? ምን ልሰጭኝ ትችያለሽ? እኔ ግን ምን እንደሚቆጨኝ ታውቂያለሽ? እሺ በመማር ያባከንኩት ጊዜ፣ በተለይ ደግሞ ዩኒቨርሲቲ የተማርኩበት እንዴት ለምን በዚህ ልክ ጊዜን እድሜን ያቃጠልኩበት ነገር ስራ እንኳን የለውም። ከስንት ልፋት በኋላ ቢገኝ እንኳን ደሞዙ ከወር እስከ ወርም አያደርስም። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ተመልካቾች በዛሬ ቪዲዮ የምንመለከተው እናንተን ይመክራሉ፣ ያስተምራሉ ብዬ ያሰብኳቸው ቪዲዮዎችን ከሶሻል ሚዲያ ይቀርብ ያለው ይህ ቻናል ስለ ህይወት የምነጋገርበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ። ወደ ቪዲዮ ባችን ገጠሙ የሚባል ነገር አለ። ብዙ ጮኝነቶች፣ ጓደኝነቶች የሚበጠበጡት ይሄ አስትሮሎጂ የሚያነቡ መጽሐፎች በጣም ብዙ አሉ እና እዛ ላይ በዚህ ቀን የተወለደች ሴት፣ በዚህ ቀን የተወለዱ ወንዶች ጸባያቸው እንደዚህ ነው የሚባል ነገር አለ አይደል? ስለምን እንደማወራ ግልጽ ነው። እና ያንን ይዘው በቃ ጄሚኒዎች እና ቪርጎች እና እያሉ ያን ሰውዬ መጠየቅ ምንድን ነው የምትፈልገው መባባል ሲገባ ደምድመው በተወለድክበት ቀን ነው ሄዳ የተወለድክበት ቀን ሄዳ አይታ ያን ዘመናዊ ጠንቋይ ያለውን አይቶ አብሮ መግባባት ይቻላል። በቤተክርስቲያን ትምህርት በነገራችን ላይ ኮከብ የሚባል ነገር የለም። ከዋክብት አሉ፣ ግን የአንተ የሚባል ኮከብ የለም። በአንድ ቀን ተወልዶ የተለያየ ጸባይ ያለበት። ለዚህ በጣም ጥሩ ምሳሌ ያዕቆብና ኤሳው ናቸው። ያዕቆብና ኤሳው ምንድን ናቸው? ሲወለዱ አንድ አይነት ናቸው፣ ጥቁርና ነጭ ናቸው። አንድ ቀን የተወለዱት እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው ሲል ድረስ ኤሳው በጣም ክፉ ነበር፣ ያዕቆብ ደግሞ በጣም ቅን ነበር። ግን የተወለዱት በስንት ቀን ነው? ኮከባቸው ስንት ነው? አንድ ነው። እኛ ኮከብ ይወስናል ብለን አናምንም። ኮከብ የሰውን ዕጣ እንደማይወስን ክርስቶስ ሲወለድን ማሳየን። ሲወለድ ሰብአ ሰገልን መርቶ ያሳያቸው ምንድን ነው? አምላክን አይደለሁም እኔ ስለ ሰው ዕጣ ፈንታ የማውቀው ነገር የለም፣ አምላክ ይኸው እሱ ነው የተወለደው ብሎ መርቶ ወስዶ አሳየን። አምላክ የከዋክብት አምላክ የፍጡራን ሁሉ አምላክ ማን ነው? እግዚአብሔር ነው። ስለዚህ ኮከባችን አልገጠመም፣ እንደዚህ አልተስማማንም የሚል ድምዳሜ ስህተት ነው። ወደ ሶስተኛው ልምጣላችሁ። ሶስተኛው ፍጹምነትን አለመጠበቅ ነው። በጓደኝነት ወቅት ፍጹምነትን አለመጠበቅ ተሸጉደናል። በዚህ አስትሮሎጂ መጽሐፍ ማለት ነው። በዚያ በሰኔ ወር በሐምሌ ወር እንደዚህ ከዚህ የተወለዱ ምናምን ብሎ ተሸጉደናል። የተሸወድንበት ምክንያት እንዴት ነው? በውስጣችን ከእናትና ከአባት የተላለፈ የዛር መንፈስ ነው። ያ የዛር መንፈስ እዚያ እንትኑ አስትሮሎጂ ላይ በተጻፈው መሰረት ያሳድገናል። ማለቴ ራሱን የቻለ እግዚአብሔር አካሄድ አለ። ከሱ ተቃራኒ ሆነ እንድናደርግ ነው የሚያደርገን። ባህሪ እግዚአብሔር ሰጠን ማንነት ነው። ጸባይ ደግሞ ሴጣን ያለማመደ እንዲሁም ማህበረሰብ የተለያዩ ነገሮች ያለማመዱ ናቸው። ግን ያንን ጸባይ የጸባያችን ባህሪያችን እስኪመስል ድረስ በዚህ አይነት መንገድ ያስኬደናል እንጂ ትክክለኛ እግዚአብሔር እንደዚህ አይነት ነገር አልሰራም። ይህን ነገር ደግሞ ለመረዳት ተከታችን ሊንክ አስቀምጥላችኋለሁ። መምህር ተስፋዬ ሰፋ ያለ ትምህርት ተሰጥቶበታል። ተከታተሉት። ትዳራችሁን ለመፍታት ያሰባችሁ ከመፈታታችሁ በፊት ይህን ቪዲዮ አድምጡት። ከዚያ በኋላ ሀሳባችሁን ከፋፍላችሁት የቱ ጋር ያለው የሚለውን ነገር እዩት። አተርፉበታላችሁ፣ አትጎዱበትም። ባካችሁን እህቶቼ፣ ባካችሁን የቤት ያላችሁ መኪና ንብረት ያላችሁ ከባላችሁ ጋር እኩል ንብረት እንደምትካፈሉ የልብ የሚሰማችሁ እህቶች ቀጥታ እናንተ ነው የምናገረው። ስለ እግዚአብሔር ባካችሁን በቃ መፋታትና ዕቃ መካፈል ትችላላችሁ፣ ግን ለሴት ልጅ ትዳርና እድሜ በጣም ወሳኝ ነው። ወግ ማድረግ ታግሶ እንደ እናቶቻችን 40 ዓመት 50 ዓመት በትዳር ላይ መቀመጥ መከበር ነው፣ መዋረድ አይደለም። እየተመቱም ቢሆን እናቶቻችን ባሎቻቸው በቀድሞ ሞተው ወይም ታመው ያልጋ ቁራኛም ሆነው ምንም ሆነው እናቶች ብዙ ጊዜ ወልደውም ጠንካራ ሆነው የሚገኙበት ጊዜ አለ። ለምን? ታግሰው ስላሳለፉት ነው ትዳራቸውን።
መጥፎ እንኳን ቢሆን ሰካራም እንኳን ይሄ ሰው አሁን ያን ያክል በድሏት አይደለም፣ ግን እላችሁ ላይ ያለው አይነ ጥላ ሁልጊዜ እንድትፋቱ ይፈልጋል። እናንተ ሴቶች ብዙ አይነት መንፈስ አለባችሁ። በጣም የምታሳዝኑት አንደኛ ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል የሴት ልጆች ማለት ነው የቃየል ልጆች እንደወደቁት ሁሉ የመላእክት ልጆች ሲል የእግዚአብሔር ልጆች ሲል መላእክት ማለት ብቻ ሳይሆን ደቂቀ ሴት የሚባሉ አሉ። በደብር ቅዱስ በቅዱስ ቦታ ላይ የተቀመጡ እነዚህ ሰዎች የሰውን ሴቶች ልጆች እናግባ አሉ፣ እንውለዳሉ። ከእነሱም ጋራ የሰው ሴቶች ልጆችን ወሰዱ፣ አገቧቸው፣ ወለዱ። ቁመታቸው ረጃጅም የሆኑ ፍጥረታትን ወለዱ። እነሱ ደግሞ ራእይት የሚባሉ ፍጥረቶች ሆኑ። አይነ ጥላ ማለት ይሄ ነው፣ በኃጢአት የሚገኝ ልክ ቀዝቃዛ ውሃና ሙቅ ውሃ ሲደባለቅ እንደሚሆን መብረቅ ደግሞ ቀዝቃዛ አየርና ሞቃት አየር ሲጋጭ ነው መብረቅ የሚፈጠረው እንደሚባለው ሁልጊዜ የተቃራኒ የሆኑ ሀሳቦች ሲመጡ አስቸጋሪ ነው የሚሆነው እና እናንተ ውስጥ ያለው መንፈስ በጣም አደገኛ መንፈስ ነው። ዓለምን የሚቀይር መንፈስ ነው። ሴቶች ላይ ጸበል ቦታ ላይ 10 ሰው ጮኸ ቢባል 8ቱ ሴቶች ናቸው በፐርሰንት ሲሰላ። 100 ሰው ጮኸ ቢባል 90% 80ው ሴቶች ናቸው ይባላል። ለምንድን ነው? ለመንፈስ ቅርብ ናቸው። መልካቸው ደካማ ባህሪ አለ ሴቶች ላይ ምንም እንኳን ብልጥና ፈጣን ቢሆንም ግን ደካማ ባህሪ ደግሞ አለ። ይሄ ታመነ ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። ከአዳም ጎን ስለተገኘች ብቻ አይደለም ይሄ የሚሆነው። በቃ እግዚአብሔር ሲፈጥር በማንኛውም ነገር የራሱ የሆነ መንገድ አድርጎ ፈጥሮ ያመጣንና የግድ እኩል እንሆን አትበሉ። ተፈጥሮን ልትቀበሉ ይገባል። መጽሐፍ ቅዱስንም ደግሞ ልታምኑት ይገባል። የግድ በቃ ለምን እንዴት እኩል አላረገንም አይባልም። በቃ አይሆንማ። እግዚአብሔር ይሄንን ሲያደርግ ግን ሊበድላችሁ ፈልጎ አይደለም። ብዙ ጥበብ እናንተ ላይ ስለሚጠቀም ነው። አገርን የሚመራ ቤተክርስቲያን የሚያስተዳድር ስንት ቅዱሳንን የምታፈሩትና የምትወልዱት ደግሞ እናንተ ናችሁ። ሴት ልጅ በመውለድ ትድናለች ነው የሚለው። ካህን ትወልድና ያሳልማታል። ከዛ ቀጥሎ ደግሞ ትዳሯን በትህትና ብትመራ አንገቷን ብትደፋ ሰጥ ለጥ ብላ ብታኖር ባሏ አንድ ቀን ያመሰግናታል፣ በሰው ፊት ያስከብራታል። እኔ እኮ ብዙ ነገር አድርጊያት እሷ የተከበረች ይኸው በሚስቴ ነው እዚህ የደረስኩት ይላል። ስለዚህ የአንድ ቀን በሰው ፊት መወደስ ሳይሆን እናንተን በትዳራችሁ የሚያኖራችሁ ትዳራችሁን በሰላም አሳልፋችሁ ልጆቻችሁ ለቁም ነገር አብቅታችሁ ይሄንን ግዳጅ ስትወጡ በሰማይ በእግዚአብሔር ፊት የምታገኙት ክብር አለ፣ ትልቅ ክብር አለ። ሚስት ለባሏ ዘውድ ናት። ሴት ልጅ መልካም ሚስት ያገባ መጽሐፍ ቅዱስ እንደሚነገረን ከሆነ እንግዲህ ለባሏ ዘውድ ከሆነች ዘውድ ደግሞ የሚቀመጠው ምን ላይ ነው? ከጭንቅላት በላይ ነው ማለት ነው። አስቡት። ያ ማለት ባል ሚስቱን በተገቢው መንገድ ከተንከባከባትና ተገቢው ክብር ከሰጣት ጌጡ ናት ማለት ነው። ግን ክብር ባይሰጣትም ዘውዱን አንስቶ ቢጥለውም እሷ ግን ዘውዷ እንዳልተጣለ እያደረገች ነው ማሰብ ያለባት። ያንን ዘውዷን አንድ ቀን አንስቶ ሊያደርገው ይችላል ብላ ተስፋ አድርጋ ነው ባሏን መንከባከብ ያለባት። ሌላው ደግሞ የመስተፋቅር መንፈስ በህይወት ዘመናችሁ ከሆኑ ወንዶች ይመጣባቸዋል። የዝሙት መንፈስ ከሆኑ ወንዶች ይመጣባቸዋል። ከትምህርት ቤትም ሊሆን ይችላል። የቡዳ መንፈስ በፀጉር፣ በአይን፣ በመልካችሁ ሊገባ ይችላል። በመቀመጫ፣ በዳሌ፣ በጡት፣ በተለያዩ አካላቶቻችሁ የቡዳ መንፈስ ይገባል፣ በዝሙት መንፈስ። ሌላው ደግሞ መተት ሊወረወሩባችሁ፣ በመቀኝነት፣ በጥላቻ፣ በእርግማን ሊገባባችሁ ይችላል። ይሄ ሁሉ ተሰባስቦ ትዳራችሁ እንዲያስጠላችሁ፣ ባላችሁ እንዲያስጠላችሁ፣ ልጆቻችሁ እንድጠሉ ሊያደርግ ይችላል። ያ ተጽዕኖ ይፈጥራል። እንድትነጫነጩ እንድትቆጡ ያደርጋል። ያንን ነገር ደግሞ የሚረዳችሁ ሰው ቢኖርም እናንተ ግን ራሳችሁን መግዛት፣ ቶሎ እርምጃ አለመውሰድ፣ ዲቮርስ የሚባለው ነገር ማራቅ፣ ፍቺ የሚባለው ነገር ኖ ቆይ እዚህ ላይ በቸኮል የለብኝም ማለት። እምነቱ እንኳን ሌላ ሰው እንኳን አግብታችሁ ከሆነ እግዚአብሔር እንዲቀይረው መትጋት፣ መጸለይ። አንድ ቀን እግዚአብሔር ይቀይረዋል። አንድ ቀን ለነገ ህይወታችን ዛሬ ነው መስራት የሚባለው ነገር ገብታችሁ ያውቃል ወይም ምንድን ነው የሚይዝ ብላችሁ ግራ ለተጋባችሁ ሰዎች የሚሆን ቪዲዮ ነው። ቪዲዮ ሊረዝም ይችላል። ታገሱ፣ ታተርፉበታላችሁ። ለነገ ህይወታችሁ ምን ያህል ነው ዛሬ የተዘጋጃችሁ ያላችሁት? ለነገ ህይወታችሁ ስል ነገ መኖር ለምትፈልጉት ህይወታችሁ፣ ነገ መኖር ለምትመኙት ህይወታችሁ ዛሬ በምን ያህል ደረጃ የተዘጋጃችሁለት ነው? ለመሆኑ ነገ ለመኖር የምትመኙት ህይወት የሚጠይቀውን ጥያቄ ታውቁታላችሁ? የሚጠይቀውን መስፈርት ታውቁታላችሁ? ከዛ መስፈርት አንጻርስ ለማሟላት ዛሬ እያደረጋችሁት ያላችሁት ነገር ይኖር ይሆን? ለመሆኑ ነገ መሆን የምትፈልጉትን ታውቁታላችሁ ወይ? እነዚህ ጥያቄዎች
ዛሬ የሆነ ዜና አየሁኝና ከዚህ ዜና ጋር ተያይዞ በጣም እነዚህ ጥያቄዎች በጣም ኢንስፓየር አደረጉኝ። ሰው ለህልሙ በምን ያህል ደረጃ እንደሚዘጋጅ፣ ሰው መኖር ለሚፈልገው ነገር ምን ያህል ደረጃ እንደሚዘጋጅ፣ ሲጀመር ደግሞ የሚፈልገውን ነገር እንደሚያገኝ ሰው ምን ያህል እርግጠኛ እንደሆነ፣ ሰው ምን ያህል በራሱ እንደሚተማመን፣ ሰው ምን ያህል አንኳኳ ከፍትላለሁ ባለው ፈጣሪው እንደሚተማመን ምናምን ያየሁበት ዜና ነውና ለምን ቀዳሚያቸውን ሄጄ ፏፈሽ አላረገውም ይሄንን ነጥብ ይዤ ብዬ ተከሰትኩልህ ማለት የኔን ቅዳሜ በማኪያቶና በዚህ ታሪክ ስላጣጣምኩት ለምንድን ነው እኔ ብቻ አጣጥሜ እንትን የምለው? እነሱስ የቲክቶክ ቤተሰቦችስ እንደዚህ ለእኔ ያላቸው ፍቅር የሆነ ቦታ ላይ ሰምቻለሁ። ባንዲራው ላይ ሰይፉ ይሁኑላ የሚባል ነገር ጭምጭምታ እየሰማሁ በዚህ ልክ የሚወዱኝ ቤተሰቦች ለምንድን ነው እኔ ደስ ያለኝን ኦር እኔ ሳሰላስለው የነበረውን ኦር እኔ ፐ ያልኩበትን ታሪክ እኔ ብቻ ፐ ብዬ በማካያቱ አጣጥሜ ቅዳሜን ፏፈሽ ብዬ ሙለው ለምን እነሱስ ካለኔ ማናላቸው ምናምን ነገር ብዬ ይዤው መጣሁ። ወደ ታሪኩ እንሂድ። ጎርደን ይባላል፣ እንግሊዛዊ ነው። ኒውካስል የእንግሊዝ ኒውካስል ክለብ ላይ ነው አድጎ ምናምን የጨረሰው እዚህ እድሜው ላይ እስኪደርስ ድረስ ማለት እንግሊዛዊ እና አሁን ወደ ባርሴሎና ትናንትና ምናምን ተዘዋውሮ ዜና አየሁ። ታዲያ ለዝውውሩ ዜና ሲጠየቅ ጥያቄ ተጠየቀ። አንድ ጋዜጠኛ ኢንተረስቲንግ ጥያቄ ጠየቀው። ለምንድን ነው ስፓኒሽኛ የምታወራው? ኢዜሬኒ ሪዝን አለው። እንግሊዛዊ ነው። ለምንድን ነው ሲጀምር ጥያቄውን ራሱ የጠየቀው በእንግሊዘኛ ነው። ለምንድን ነው ስፓኒሽኛ የምታወራው? እንግሊዛዊ ነው፣ ኒውካስል ነው ያደገው። ልጁ የመለሰው መልስ ነው ወደ እናንተ እንድመጣ ያደረገኝ። ያስባለኝ ወይ ጉድ ያስባለኝ። ምን አለ ልጁ? ወደ አድጌ ሳድግ ለባርሴሎና እንደምጫወት ህልም ነበረኝ። ለባርሴሎና እንደምጫወት እርግጠኛ ነበርኩ፣ ስፔን ሄዶ። ስለዚህ ለምን ከወዲሁ ስፓኒሽኛ አልማርም ብዬ ስፓኒሽኛ ላይ በትኩረት ሰራሁበት። በህልሙ መሳካት ምን ያህል እርግጠኛ ከመሆኑ የተነሳ እንግሊዛዊ ሆኖ ሳለ እንግሊዝ ውስጥ እየኖረ ሳለ የእንግሊዝ ክለብ እየሰራ ሳለ ለእንግሊዝ ክለብ እየተጫወተ ሳለ ፍሬንድ ስፓኒሽኛ የሚለምድልህ አለ። ዳይሬክሽን ቢሊቭ ኢት ኦር ኖት ነው ያለው። ለዛው እንትኑን ሲጀምር መልሱን ሲጀምር ማለት ብታምኑም ባታምኑ አንድ ቀን ለባርሴሎና እንደምጫወት እርግጠኛ ስለነበር ህልምም ስለነበረኝ ስፓኒሽኛን ለመማር ወስኜ ስፓኒሽኛ እችላለሁ። ጭራሽ ከእንግሊዘኛ ጋር እየተሽቀዳደመበት ነው ካፉ የሚወጣው ስፓኒሽኛ። ነገ ምን መሆን እንደሚፈልግ ጥርት አድርጎ ከማወቁ የተነሳ ያ ነገርን ለማሳካት ያስፈልጋል ብሎ ያሰባቸውን ነገሮች እግረ መንገዱን እየተማረ ያደገ ልጅ። ለዚህ ነው ቪዲዮ መግቢያ ላይ ለመሆኑ ነገ የምትፈልጉትን ህይወት ለመኖር አንፃር ዛሬ እያደረጋችሁት ያለው ዝግጁነት ምን ይመስላል የሚለውን ያነሳው። ለመሆኑ ነገ ለባርሴሎና እንደምትጫወቱ ግልጽ ነው ህይወታችሁ ላይ? ምናልባት ለባርሴሎና መጫወት እርግጠኛ ከሆናችሁ ህልማችሁ ማወቅ፣ በተለይ ምን እንደምትፈልጉ ማወቅ የመንገዱ ግማሽ ነው ወይ? ብዙዎቻችን ምን እንደምንፈልግ አናውቅም። ከዛሬ 5 ዓመት በኋላ ከዛሬ 10 ዓመት በኋላ ምን አይነት ህይወት ሊኖረን እንደሚችል ምን አይነት ህይወት እንዲኖረን እንደምንፈልግ ምናምን አናውቀው አብዛኛዎቻችን። እሱን ማወቅ በራሱ ትልቅ ነገር። ለምንድን ነው ትልቅ ነገር የሆነው? ምን እንደምትፈልጉ፣ ምን መሆን እንደምትፈልጉ፣ ምን አይነት ህይወት እንዲኖራችሁ እንደምትፈልጉ ካወቃችሁ በኋላ ኦኬ፣ ያንን ህይወት ትኖሩ ዘንድ ያንን ህልም ታሳኩት ዘንድ አስፈላጊ ነገሮች ምን ምንድናቸው የሚለው ይገለጽላችኋል። እሱን ካላወቃችሁ በስተቀር ያው ወደዛ ስለማትጠጉ ምናልባት ስፓኒሽኛ መማር፣ ስፓኒሽኛ ማወቅ ብዙ ነገሮች ሊጠቅሙ ይችላሉ። ይሄ ልጅ አሁን ስፔን ሄዶ እንደ ካልቸር ሾክ አይሆንበትም።
ሰው ሀገር ሄዶ እንደሚጫወት ሰው አይሆንበትም። እንደ ሌሎቹ ተጫዋቾች ስትረግል አያደርግም። ወዲያው ብለንድ ያደርጋል። የአንድን ሀገር ቋንቋ ለመድክ ማለት ፉዱን ምግቡን ታውቃለህ ማለት ነው። ባህሉን ታውቃለህ ማለት ከልቸሩን ሶ ኢዝሊ ነው ሄዶ አዳፕት የሚያደርገው ማለት። በዚህ ልክ ለህልሙ እርግጠኛ ሆኖ ለህልሙ ሲዘጋጅ የነበረ ልጅና አየሁ በመልስ ውስጥ ማለት ሶ እናንተስ ምንድነው እየተዘጋጃችሁ ያላችሁት ነገር ምንድነው? ለነጋችሁ እያረጋችሁት ያላችሁት ነገር አለ? እንደዚህ አይነት ነገር ስለምፈልግ ከወዲሁ እንደዚህ ባረክ ይሻለኛል፣ እንደዚህ አይነት ህይወት መኖር ስለምፈልግ እንዲህ ባረክ ይሻለኛል፣ እንደዚህ አይነት ቦታ ላይ መኖር ስለምፈልግ ዛሬ ትምህርት ቤት መግባት አለብኝ፣ እንደዚህ አይነት ስራ ጆይን ማድረግ ስለምፈልግ ዛሬ ያ ስራ የሚያስፈልገውን እያሟላው እግረ መንገድ ይልሂድ ምናምን የምትሉት አይነት ኑሮ ነው ዛሬ እየኖራችሁ ያላችሁት? ወይስ እንደው የሆነ ሰዓት ላይ ብሎ የሚፈጠር አይነት ነገር ነው አርጋችሁ እየተንቀሳቀሳችሁ ያላችሁት? እንደዛ አይደለም። አሁን ይሄ ልጅ አብሮ አደጎቹ ለባርሳ ሲጫወት አሁን ለባርሳ ሲፈርም ዋው ሊሉ ይችላሉ አብሮ አደጎቹ። ልጁ ግን የሚል አይመስለኝም። ሲዘጋጅለት የነበረ ህልም አይደንቅ? ለሰው ይደንቃል። ሰው ሊያጨበጭብ ይችላል። ሰዎች ልጁ ግን ያናል ቢኮዝ የሚደንቀው እሱ ባያረገው ኖሮ ነበር እንዲህ እድሜ ልኩን ተዘጋጅቶለት እድሜ ልኩን ስለ ባርሳ እያሰበ አድርጎ ባያሳካው ነበር የሚገርም። እሱም የሚገርመው ባያሳካው ነበር። ሶ ቪዥናችሁን አስተካክላችሁ እስከሄዳችሁ ድረስ አይድነቃችሁ። የሚደንቀው ብትወድቁ ነው። የህልምስ ጉዳይ ደግሞ የምትፈልጉትን ህይወት ትኖሩ ዘንድ የሚያስችል ነገር እንዳላችሁ ማወቁ በራሱ ማለት አሳካዋለሁ ብሎ ማሰቡ። ለምሳሌ ማመኑ ልጁ ማለት ነው ያኔ ነው ጣጣውን የጨረሰው። በቃ ስፓኒሽኛ መማር አለብኝ ብሎ የወሰነ ቀን ነው ባርሴሎና እንደሚጫወት በቃ የወሰነ እንትን። ዓለም እንደዛ ነው። እድል የሚዘጋጁላትን ነው የምታድነው። እድል ለፋተኞችን ነው የምታድነው። እድል ዝም ብላ ክስት አትልብን። በመንገድ ላይ እየተዘጋጀ ስትሄድ ነው መታ ፒክ የምታደርገው። እድል ለለፍቶ አደር ታዳላለች። ምንም ነገር ቢመጣ በመንገድ ላይ በዝግጅት ላይ ያለ ነው ፒክ የምታደርገው። የማመኑ ጉዳይስ ደግሞ ላሳካው እችላለሁ ብሎ ማመኑ። አንኳኩ ይከፈትላቸዋል ያለውን ፈጣሪውን ማለት ነው እልም አድርጎ እንዳመነ የምታውቀው ለዛ ልጁ ባለው እጅ ሁሉ ሲያንኳኳ ነው። በቋንቋ ብትል፣ በዝግጅነት ብትል፣ ስፔንን ሲያጠና ብትል፣ ባርሳን ሲያጠና ብትል፣ ባርሳ ከመሬት ተነስቶ አላየው። ልጁ ለባርሳ እድሜ ልኩን ሲዘጋጅ እንደነበረ ዓለም ያወቀው ለባርሳ ከፈረመ በኋላ በሰጠው ምላሽ። ልጁ ግን በውስጡ እንደዛ አድርጎ ነበር ሲንቀሳቀስ። እስከ ለፋ ድረስ የሚያይ ያያል። ባይዘው እስከ ተዘጋጀ ድረስ ህልም ያያል። ወደሱ ለመቅረብ እስከ ጣት ድረስ ህልም ያያል። እስከ አንኳኳ ድረስ የፈጠረ ፈጣሪ ያያል፣ ይከፍታል። የማይከፍት አምላክ አይደለም ያለ። ባይዘው ደግሞ ከደግነቱ በላይ አንኳኩ ይከፈትላችኋል ብሎ አይደለም ባይዘው ትእዛዙን የሰጠው። ማንኳኩያ እጅም ሰጥቶ ነው የሰጠው ትእዛዙ። ማንኳኩያ ጭንቅላትም ሰጥቶ ነው የሰጠው ትእዛዙ። ማንኳኩያ ጤና ሰጥቶ ነው የሰጠው ትእዛዙ። ማንኳኩያ አይን አካል ምናምን ይዞ ነው ሰጥቶ ነው የሰጠው እንጂ ዝም ብሎ ከመሬት ተነስቶ አንኳኳ ምናምን ነገር አለ። ሰው ለማንኳኳት የምትበቃ እስከ አንኳኳ ድረስ ደግሞ የሚከፍት አምላክ ነው ያለው። እነዚህን ሁለቱን ኮምባይን ካረከው ሰው እስኪገርመው ድረስ ሊያጨበጭብልህ ይችላል። አንተ ግን በራስህ መደነቅ እስክታቆም ድረስ ስኬት በስኬት ላይ መኖር ትችላለህ። ዋው ይሄ አንተ ጀግና ነህ ስትባል ባላረገው ነበር እኔ የሚገርመኝ ስለባለት የኖርኩት ነው እስክትል ድረስ ራስህን እስክታስገርም ድረስ ይሳካል። ምን ያህል ለነገክ እየተዘጋጀ ነው በሚለው ጥያቄ በድጋሚ እናመሰግናለን ወንድማችን። ጥያቄዎች እናንተ ምን ላይ ያላችሁ? ለነጋችሁ ምን እያደረጋችሁ ነው? ምን ላይ ቆማችኋል? ምን ላይ እያጠነጠናችሁ ነው የሚለውን ጥያቄው ለእናንተ እየተወኩኝ ወደዚህ ቪዲዮ ላይ ይሄንን ቪዲዮ እስኪ እዩት። እውነት ይሁን አይሁን በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት ወላጆቻቸውን የማይበልጥ አይኪው ኦኬ ደንዘዝ ብሏል ነው። ለምን መሰለ? ከዛ ደግሞ ስማርት ናቸው ነው እንጂ ወላጆችን የማይበልጥ እኮ ይኸውልሽ፣ ኮሌክቲቭ እውቀት ነው ያላቸው፣ ተመሳሳይ እውቀት ነው ያላቸው
ሁሉም ሰዎች የተወሰነ እውቀት ነው ያላቸው። አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸውም። በቃ ይሄ ሱፐርስቲሽስ ነው የሚባለው። ከላይ ነው የሚያውቁት። ሱፐርስቲሽስ ነው። እዛ ከላይ ብቻ ነው የሚያውቁት። ይሄ በደንብ ዲፕ እውቀት የላቸውም። በዛ ከሁሉም ሰው ከቤተሰቦች አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረህ ነው የሚመጣው። ኖርማሊ እንደዛ ነው የሚሆነው። አዎ ኤክስፒሪየንስ ምናምን የተሻለ እየበለጥካቸው ነው። አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው። ለምን? መጀመሪያ ደረጃ የወቸው ጉድ ፕሮግራምን ላመሰግን እወዳለሁ ይሄንን ሀሳብ በማንሳታችሁ ምክንያትና ወላጆቻችንን ወይም ታላቆቻችንን መብለጥ የምርጫ ሳይሆን የተፈጥሮ ግዴታ ጉዳይ ነው። ኦኬ፣ የሚጠበቅብን ነገር ነው። ይሄንን ቪዲዮ እኔን ለሚጠሉ ልጆች አድርሶላቸው፣ እኔ ጋር ለሚስማሙት አይደለም። በቃ በጣም ጠላታቸው አድርገው የመዘገቡኝ ሰዎች ጋር አድርሱት። ይጥሉኝ፣ መልእክቱ ድረስ። ምን መሰላችሁ? ተፈጥሮ ላይ ልጅ የሚወለደው አስሬ ዝም ብሎ ዓለም እንድትጠቀጠቅ አይደለም። ኔቸር አፕግሬድ ራሷን ታደርጋለች። አዲስ ኮምፒውተር ስትገዙ እንዴት ነው ለአስሬ የገዛችሁትን አትደግሙትም አይደል? ኔክስት ጄኔሬሽን ፈጣኑን ምናምን ነው። በቃ ስትወለዱ እናንተ ይሄ ነው የሚጠበቅባችሁ። ነገር ግን ምንድነው እያየን ያለነው ነገር? በጋራ ማሰብ፣ በቀላሉ መታለል። ቅድም እንዳለው ኮሌክቲቭ ኖሌጅ ነው ያላቸው። የሆነች ነገር በትንሹ ነው የሚረዱት። በቃ በአጭር የአንድ ሰከንድ የአንድ ደቂቃ ቪዲዮዎች ውስጥ ሙሉ ነገር ገባኝ የሚል ባች እየተመረተ ነው። ለእናንተ ጠንቅ ነው ይሄ፣ ለራሳችሁ። እኔ እናንተን የማታለል አይነት ቪዲዮ ሰርቼ ስለቅ የሚያኮራኝ ነገር አይደለም። ላታልላችሁ አይገባም ነበር። በጣም አይገባም፣ ነውር ነው። እኔ ታናሾቼን ማታለል መቻል የለብኝም። ከቻልኩኝም ደግሞ በጣም ሊከብደኝ ይገባል። ቢካዝ አዲስ ጭንቅላት በጣም ኢዚሊ ማኒፑሌት የሚደረግ ባች እንዲመረት ይፈለጋል። እነማን እንደፈለጉ ለምን እንደሚፈልጉ እንግዲህ አብረን ሁላችንም ኢቬንቹዋሊ ሪዛልቱን ልናይ እንገደዳለን። አንረዳም አናዳምጥም ካላችሁ ከፋይ እናንተ ሆናችሁ፣ እኛ አይደለንም። እኛ በጭራሽ ልንከፍል አንችልም። አስተውሉት። በተፈጥሮ ህግ ራሱ እኔ ከእናት አባቴ ለየት ያለ እይታና ፈጣን የሆነ ምላሾች ለተለያዩ ጉዳዮች ከነሱ ስማርተር በሆነ ወይ ማግኘት ግዴታዬ ነው። ተመልካቾች፣ እኔ ወቸው ጉድ ፕሮግራም ላይ ባቀረበው ወንድማችን ማለት ነው የምስማማበት ሀሳብ ነው። ምክንያቱም ለምን እንደዛ እንዳልኩ ታውቃላችሁ? እንደዛ አይነት ሰዎች ተፈጥረዋል። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ሰጭኛለሽ? ትክክል አይደለም? ምን ልሰጭኝ ትችያለሽ? ተከታታይ በሁለት ቀን ውስጥ 70 ሺህ ላይ ካገኘሽ ጣል። ግን አንድ ሳምንት ግን አትገባ። ስታይ ተዘጋጅ። በቃ እፍረቱ ከኛውን አይደል? እናንተ ልቀቁ፣ እናንተ ፖስት አድርጉ፣ እናንተ ተናገሩ፣ ከዛኛ እናፍርላችኋለን። ተመልካች ያፍርላችኋል አይደል? ምን አይነት ኧረ ተው። እንደው ልብ ቀልብ ግዙ ባካችሁ። ሶሻል ሚዲያ ላይ በጣም ብዙ ሰው ነው ያለው፣ ቲክቶክ ላይ እባካችሁ እንደው እባካችሁ እንዴ የሚለቀቅ ነገር ለዩ፣ የሚባል ነገር ለዩ እንጂ እንዴ ለምንድን ነው የሰው ጭንቅላት የምትመርዙት? ኧረ ፕሊስ በእናታችሁ እውነት ትክክለኛ ነገር ማስተላለፍ ካልተቻለ ለምን ሌላ ሰው መበከል አስፈለገ? ማለት ነው ወይ የሚፖሰት ነው ወይ አይደለም? እኔ እሺ ቆይ ላይክ ምንድነው? እኔ ላጋርጊ ነው ምንድነው? እሺ ቆይ እየተፈጠረ ያለው ሰው ማፈር አቁሟል እኮ ሊትራሊ ሰው ማፈር አቁሟል። ኧረ እባካችሁ አድቡ፣ እውነት አድቡ። በትክክል በቃ ሌላ ሰውን ግዴታ ዝሙተኛውን ግዴታ ሴሰኛውን የሚል መልእክት ነው የሚያስተላልፉ ልጆቹ ማለት ነው። መጀመሪያ ላይ የምናልኳቸው እናቱን የሚበልጥ ወይ አባቱን የሚበልጥ በአስተሳሰብ እየተፈጠረ አይደለም፣ እያነሰ ነው። ይሄ ነገር አሁን በፊት ላይ ስታስቡት መውራት በጣም አስነዋሪ ነገር ነው። ይሄ ምክንያቱም ዘጓዳ የሚያልቅ ነገር ስለሆነ ብቻ ማለት ነው። እንደዚህ በአደባባይ የሚገለጥ ነገር አልነበረም። አሁን እንደምታዩት ነው። ቤተሰቦቻችን መብረጥ አቅቶናል። ቤተሰቦቻችን ላይ አሁን ስትሄዱ ድብርት የለባቸው፣ ምንም ነገር የለባቸው። በቃ ጠዋት ተነስ ወደ ስራቸው ይሄዳሉ። እኛ በስልክና በመኝታ ተጎብተናል። ከኔ ጀምሮ ማለት ነው። የተማረው ሁሉ ስራ ይዝም። የተማረው ቀጣይ ያለውን ህይወትን የሚያስተካክልበት ትምህርት ነው እንጂ እየተማረ ያለው ግዴታ በትምህርት ብቻ ሀብታም የሚኮን ቢሆን ኖሮ ብዙ ሰው ሀብታም ይሆን ነበረ። ግን እንደማይሆን ደግሞ እኔ ያወቅኩት ወይ የገባኝም አሁን ነው። ለምን እንደገባኝ ደግሞ እዩት። ወጣት ከሆናችሁና አሁን ላይ የመጥፋት ስሜት የተሰማችሁ ከሆነ በጥሞና ስሙ። እናንተ አልጠፋችሁም። የጠፋው የተበላሸው የተሰጣችሁ ካርታ ነው። የተነገራችሁ ነገር ቀላል ነበር። በትጋት ተማሩ፣ ተመረቁ፣ ስራ ያዙ፣ ህይወታችሁን ገንቡ። ይሄ ውሸት አልነበረም። ወላጆቻችሁ ይህንን ያመኑት በእነርሱ ጊዜ አብዛኛው እውነት ስለነበር ነው። ያ ስርዓት፣ ያ ሲስተም መንገዱን የተከተሉ ሰዎችን ተቀብሎ ያስተናግድ ነበር። ነገር ግን ዓለም ከስርዓቱ በበለጠ ፍጥነት ተቀየረ።
ትምህርቱ አሁንም እውነተኛ ነው። የተማራችሁት ነገር አሁንም የናንተ ነው። እውቀቱን ማንም ከአእምሮአችሁ ሊያወጣው አይችልም። የተሰበረው የናንተ ጥረት አይደለም። የተሰበረው ለጥረታችሁ ተገብቶላችሁ የነበረው ቃል ወይም ተስፋ ነው። እናንተ ድርሻችሁን ከተወጣችሁ ስርዓቱም ድርሻውን እንደሚወጣ ተገብቶ የነበረው ቃል ተሰበረ። ስርዓቱ በዝምታ ድርሻውን መወጣት አቆመ። ይህንን ደግሞ ማንም አልነገራችሁም። ይልቁንም ያንን አሮጌ ካርታ እያሳዩአችሁ ለምን እስካሁን አልደረሳችሁም ብለው ይጠይቋችኋል። በዚህም ምክንያት በራሳችሁ ላይ የሆነ ችግር እንዳለ ማመን ጀመራችሁ። በእናንተ ላይ ምንም ችግር የለም። እናንተ በትክክል የሚሰራ ኮምፓስ ይዛችሁ ነገር ግን በውስጡ የተጓዛችሁ ሳለ መልኩ ለተቀየረ ዓለም አሮጌ ካርታ የያዛችሁ ሰዎች ናችሁ። የመጥፋት ስሜት ቢሰማችሁ ምን ይገርማል? ማንኛውም ሰው እስከሆነ ድረስ ይሰማዋል። ግራ መጋባታችሁ ውድቀታችሁ አይደለም። ይልቁንም አንድ አስተዋይ አእምሮ የተዘጋጀለት የበቃለት ዓለም እና አሁን የቆመበት ዓለም እንደማይገናኙ ሲረዳ የሚሰጠው እውነተኛ ምልክት ወይም ሲግናል ነው። የመጀመሪያው እርምጃ አሮጌው ካርታ መበላሸቱን መረዳት ነው። ይህም በዛ አሮጌ ካርታ ላይ ስለጠፋችሁ ራሳችሁን መውቀስ እንድታቆሙ ይረዳችኋል። አዲሱ ካርታ ይመጣል ቀስ እያለ በራሳችሁ እይታ። ዓለም ስም ባላወጣችለት በአሁኑ ሰዓት ላይ ግን እነዛን ክህሎቶች በምትፈልግባቸው አዲስ መንገዶች ይመጣል። ካርታ ሳዩም ሁልጊዜ እናንተ ነበራችሁ። የድሮ ካርታ ሸፍኖት ነበር እንጂ። ግን ዛሬ ይህን ብቻ አውቁ፣ እናንተ በጭራሽ አልጠፋችሁም። እናንተ በታማኝነት የተጓዛችሁ የነበራችሁት እናንተ በውስጡ ሳላችሁ መልኩን በለወጥ ዓለም ውስጥ ነው። ይህንን መረዳታችሁ ደግሞ አእምሯችሁ የተሻለ ካርታ ለመሳል ዝግጁ መሆኑን የሚያሳይ የመጀመሪያው ምልክት ነው። እደግመዋለሁ፣ የሚስለውም እጅ የእናንተው ነው። ሳሉ። አሁን የሰማችሁትን ቪዲዮ የሚገልጽ ወይ የሚያስተካክል የሚያርም ቪዲዮ እንመልከት። እኔ ግን ምን እንደሚቆጨኝ ታውቂያለሽ? እሺ በመማር ያባከንኩት ጊዜ፣ በተለይ ደግሞ ዩኒቨርሲቲ የተማርኩበት። እንዴት ለምን በዚህ ልክ ጊዜዬን እድሜን ያቃጠልኩበት ነገር ስራ እንኳን የለውም። ከስንት ልፋት በኋላ ቢገኝ እንኳን ደሞዙ ከወር እስከ ወርም አያደርስም። እኛ ዩኒቨርሲቲ ገብተን ስንዳክር ከ8 እና ከ12 የወደቁ ሰዎች የራሳቸውን ቢዝነስ መስርተው ሀብታም ሆነዋል። አይዊሽ እኔም ያኔ ከ12 በወድቅ ኖሮ ምን ታደርጊ ነበር? ግቢ ገብቼ ያባከንኩትን 4 ዓመት ተፍተፍልበት ነበረ። ይሄኔ ሀብታም ሆኜ ይሆን ነበር። እሺ ከተመረቅሽ ምን ያክል ጊዜ ሆነሽ? 3 ዓመት ከ9 ወር ከ10 ወር ኦልሞስት 4 ዓመት ሊሆነኝ ነው። በዛ ጊዜስ ምን አረግሽበት? ምንም እንዲሁ ስራ በመፈለግና ደሞዝተኛ ሆኛ ሳለሁ። ታዲያ ለምን ይሄ ጊዜ አልቆጨሽም? ወይስ ተፍ የተፈቀደው ዩኒቨርሲቲ ላልገባ ሰው ብቻ ነው እንዴ? ስለተማርኩና ዲግሪ ስላለኝ ደሞዝተኛ ሆንኩኝ። ስለዚህ ችግሩ መማርሽ ሳይሆን አንቺ ነሽ ማለት ነው። እንዴት? እውነትም ችግሩ ግቢ በመግባትሽ ያባከንሽው ጊዜ ቢሆን ኖሮ ከተመረቅሽ በኋላ ሌላ ጊዜ አታባክኝም ነበር። ከመጀመሪያውም የተፍ ሜንታሊቲ ያለው ሰው እንኳን ተመርቆ ወጥቶ እየተማረ እንኳን ጎን ለጎን ተፍ ይላል። እና መማራችን እኮ ነው ይሄን ሜንታሊቲ የሚያሳጣን። አብዛኛው ሀብታም እኮ አልተማረም። እነሱ ሀብታም የሆኑት ስለሰሩ እንጂ ስላልተማሩ አይደለም። ሀብታሞች አልተማሩም ማለት ያልተማረ ሁሉ ሀብታም ይሆናል ማለት አይደለም። በዓለም ላይ ያሉ ሀብታሞች በሙሉ አልተማሩም ብለን ብናስብ እንኳን ካልተማረው ድሃ አንጻር በቁጥር 100ኛ እንኳን አይሆኑም። እሺ ለምን አብዛኛው የተማረ ሰው ድሃ ሆነ? የተማረን ሰው ድሃ አድርጎ የሚያስቀረው መማሩ ሳይሆን የተማረበት መንገድ፣ የትምህርት ሲስተሙና በመማሩ አገኛለሁ ብሎ ኤክስፔክት የሚያደርገው ነገር ነው። እንዴት ትምህርት የተሻለ ሰው የምንሆንበት፣ የአስተሳሰብ አድማሳችንን የምናሰፋበት፣ ለምንሰራው ስራ ቫልዩ አድ የምናደርግበት እንጂ በራሱ ሀብታም የመሆኛ መንገድ አይደለም። ነገር ግን በመማራችን ብቻ እንደሚያልፍልን አምነን ያደግነው። ከዛ ደግሞ የገዛ ኤክስፔክቴሽናችን እንዳልሰራ ስናውቅ ተመልሰን መማራችንን እንወቅሳለን። እስኪ አንድ ጥያቄ ልጠይቅሽ። እሺ ከዛሬ ጀምሮ በዓለም ላይ ሁሉ ትምህርት ቢከለከል ቀጣይ የሚመጣው ትውልድ በሙሉ ሀብታም የሚሆን ይመስልሻል? አይ ሁሉማ የሚሆን አይመስለኝም። አየሽ መማራችን ለድህነታችን ምክንያት ሆኖ አያውቅም። አንድ ያልተማረና ምንም እውቀት የሌለው ሰው ትላልቅ ድርጅቶችን መመስረትና ማስተዳደር ከቻለ የተማረው ሰው ያን ማድረግ አቅተዋል ብዬ አላስብም። ችግሩ ግን ተምረናል ብለን የምናስብ ሰዎች ሪያሊቲውን መቀበልና ዝቅ ብሎ መስራትን ኢጓችን አይፈቅድም። ለመማራችን ብቻ ከሌላው ሰው የበለጠ ዲዘርቭ እናደርጋለን ብለን እናምናለን። ያንን የተሻለ ነገር እውቀታችንን ተጠቅመን ራሳችን እርን ማድረግ ያለብን ነገር እንደሆነ እንረሳዋለን። በእርግጥ የተማርንበት ሲስተምን ችግር አለበት። ነገር ግን ይሄንንም የማስተካከልና እንዲስተካከል ተጽዕኖ የማሳደር ግዴታ ያለው የተማሩ ሰዎች ላይ ነው። እንኳን እንደ ግለሰብ እንደ ሀገርም ለማደግ በተገቢው መልኩ የተገነባ የትምህርት ሲስተምና በተገቢው መልኩ የተማረ የተመራመረ ትውልድ ያስፈልገናል። እህታችን እናመሰግናለን። የአብዛኞቻችን አስተሳሰብ የሚቀይር ቪዲዮ ነው የተመለከታችሁት ማለት ነው። ይህን የምትመለከቱት ቪዲዮ ሰንበት ተማሪዎችም ወይም ምዕመናን ልትሆኑ ይችላላችሁ። በአገልጋይ ምክንያት ከቤተክርስቲያን የራቃችሁ ምዕመናንም ወይ ሰንበት ተማሪ ልትኖሩ ትችላላችሁ። ይህንን ቪዲዮ ስትመለከቱት እነዛ ሰዎች ሰው እንደሆኑ ብቻ አምናችሁ ተረድታችሁ ወደ ቤተክርስቲያናችሁ ተመለሱ። የሚገርም መልእክት አስተላልፋለች አንድ እህታችን ነው።
እህቶቼ ወንድሞቼ በዚህ አጋጣሚ ላስተላለፋችሁ በሰንበት ትምህርት ያላችሁ እህቶቼ ወንድሞቼ ከኔ ተማሩ። እውነት ነው መዝሙር የመላእክት አገልግሎት ነው፣ የመላእክት ህይወት ነው። ማንም ሰው ከመሬት ተነስቶ ልዘምር ማለት አይችልም። እግዚአብሔር ካልፈቀደለትና ጸጋውን ካልሰጠው በጸጋ ነው እንጂ ዝም ብሎ የሚሰጥ ጸጋ አይደለም። እና መዝሙር ደግሞ ጸሎት ይፈልጋል፣ የጸሎት ህይወት ነው። በጸሎት ይህንን ጸጋ እግዚአብሔር ካልጠበቀልን እውነቴን ነገራችሁ መንገድ ላይ ብዙ ፈተናዎች ናቸው የሚገጥሙን ማለት ነው። እንደ ቀላል ነገር እንዳናየው መንፈሳዊ ህይወትን ማለት ነው። እና ብንወድቅ እንኳን እንደኔ የወደቃችሁም ተስፋ ቆርጣችሁ ያላችሁ ካላችሁ እግዚአብሔርን ጠይቁት። አላማችሁ ላይ እግዚአብሔር ያደርሳችኋል። እግዚአብሔር እዛ የምታስቡበት ነገር ላይ ያደርሳችኋል። ግን እንደኔ እንዳትወድቁ ዛሬ ያላችሁ በሰንበት ያላችሁ እግዚአብሔርን በቤቱ ዝም ብላችሁ ጸንታችሁ ጠብቁት። ምክንያቱም እኛ ዛሬ የምናየው ዓለም የምታሳየን ብዙ ነገሮች አሉ። ግን ሁሉም ነገር ባዶ ነው። ሁሉ ነገር ያለው ጸጋው ያለው በቤቱ ብቻ ነው። በቤቱ ብቻና ብቻ በቃ በሱ ፍቃድ እንመላለስ። ታዋቂ የሚባል ዘማሪ፣ ታዋቂ የሚባል አገልጋይ ከቃሉ እንጂ ያንን ሰው እንደ ስጋ ለባሽ ነው። የማይወድቅ ሰው የለም። ሁሉም ሰው ይወድቃል ከቃሉ እንጂ ያንን እንደኔ እንዳትሆኑ። በቃ እንዴት ነው ማመን? ያ ሰው ትክክለኛ ነው። ሰው በሰውነቱ ሰውነታችን ኃጢአት ይስማማዋል እና ያንን ሳይሆን ከቃሉ ነው እንጂ እምላችሁ ምንድነው የእግዚአብሔርን ጊዜ በቤቱ ዝም ብለን ቁጭ ብለን እንጠብቅ። ከቤቱ ከርስታችን እንዳንወጣ። እኔ ጊዜን ሳልጠብቅ ነው ይሄ ሁሉ ፈተና ያሳለፍኩትኝ። በአንድም በሌላ ምክንያት ከቤተ ክርስቲያን ልትወጡ ትችላላችሁ። የምትወጡበት ምክንያት ደግሞ እንደዚህ አይነት ማገልጋይ ሊሆኑ ይችላሉ። ከዲያቆናትም ወይም ከቀሳውስታትም ወይም ደግሞ ከሰንበት ተማሪዎች ሊሆኑ ይችላሉ። አላስፈላጊ ጸባይ ባህሪ ያላቸው ሰዎች ማለት ነው። በዚያ ምክንያት ደግሞ እምነታችን ትክክል አይደለች የሚለውን ጥርጣሬ ስለሚያዘነብንብን ወይም ስለተጎዳን ወይ የሆነ ነገር ስለሆንን ብቻ ከቤተክርስቲያን እንወጣለን። ያ አግባብ አይደለም። አግባብ ማይሆን ለእነዚህ አይነት ሰዎች እንዴት ቤተክርስቲያንን አሳልፈን ልንሰጥ እንችላለን? እኔ ቪዲዮ እነዚህ አይነት ሰዎች ናቸው ማለት አፄ ፋሪስ እና ባበሱ ያበዱ ሰዎች የሆነ ሰዓት ላይ ሙቅታ በእንደዚህ አይነት ነገር ሙቅታ በሚቀስበት ሰዓት የሉ ተሰውሯል። እነዚህ ሰዎች ለዚህ ለከበሮ ለመምታትም ለድምጽም ለተለያየ ነገር ሊያስደግሙ ይችላሉ። እነዛ ሰዎች ደግሞ በቤት ለኛ በዛ ቤተክርስቲያን ውስጥ ላነው ምዕመን ግድ አይሰጣቸውም። አፍዘው አደንግዘው ሊደፍሩም ይችላሉ። ሴቶችን ወንዶችንም ደግሞ አደንዘውም የሆነ ነገር ሚስቴክ እንዲፈጥሩባቸው ይችላሉ። ለእነዚህ ሰዎች እነዚህ ሰዎች ከእግዚአብሔር ጋር ሆኖ የእግዚአብሔር ጊዜ እስኪመጣ ድረስ ጠብቀን እግዚአብሔር ቦታ እንዳትይዛቸው መለመን ይሻላል እንጂ ወደ ሌላ አዳራሽ ነው ጥሩ አይደለም። ጥሩ እንዳልሆነ ደግሞ ይችልኛው አለች ቪዲዮን አስመልክቻቸዋለሁ። ጥሩ እንዳልሆነ እግዚአብሔርን በቦታው መጠበቅ እንዳለባቸው እንዳስገነዘበቻችሁ ተስፋ አደርጋለሁ። ባለንበት እንርጋ። እንዳያችሁት ከሆነ ትክክለኛ የክብሩ አመታቱ ከኋላ ያለው ወንድማችን ዲያቆን ነው። አስሎ ነው ሲመታ የነበረው ይሄ እግዚአብሔር ነው። መጨረሻ ላይ ጽናጽን እንደዚህ እያደረጉ እየረበሹት ነበር በጽናጽን ማለት ነው እንዲቆም ማለት ነው። ምክንያቱም ሰይጣን አብሮ ስለሚዘምር ማለት ነው። እንደሚዘምር ደግሞ የት ነው የሆነ ገዳም ላይ ምንም ከብሩ የማይመጣበት ገዳም አለ። በምን ምክንያት ሌሊት ላይ ወረብ ላይ ሞቅ ባለበት ሰዓት ሁሉም በቃ ተመስጠዋል፣ ይዘላሉ እና ሰይጣን አብሮ ይዘላሉ። ማን ቅዱስ አባት ናቸው እንዳዩት ባላቅም ያዩታል። በጽናጽን አስቆሞ ከዚህ በኋላ እዚህ ቤተክርስቲያን ላይ ማንም ከብሩ እንዳይመታ ብለው አወገዙ። ቆመ። ይሄንን አይታችሁ እንድትረዱ ነው። ስታዩ ምዕመናን ራሱ እንደው በትከሻቸው ሲዘጉ ካያችሁ ማስቆም ሰርቶ ገንዘብ ያገኝና ወንጀል ሰርቶ ገንዘብ ያገኝና እግዚአብሔር ባረከኝ ይላል። ሰርቆ ገንዘብ አምጥቶ ከዛ እግዚአብሔር ባረከኝ ያለ አመሰግናል። ክሬዚ ታይም ላይ ያለን ተምታቷል። ለኛ በቃ ስኬት ምንለው ምንም ስራ ምንም ውስጥ ግባ ገንዘቡን ብቻ ያዙ። ሊያን ታሪክ ካየ እግዚአብሔር እየባረካት ነበር፣ ልጅ ያገኘች ነው እና ራሔል ደግሞ
ስትራግል እያደረገች ነው፣ ጊዜ እየፈጀባት ነበርና ያ ፓርት አይ ቲንክ ፌክ ሰክሰስ የምንለው ነገር በደንብ የሚገልጸው ይመስለኛል። ራሔል ልጅ በሰዓቱ በፈለገች ሰዓት ስላላገኘች ፌክ ሰክሰስ ፈለገች እና ሰራተኛዋን ልካ ሰራተኛዋ ስትወልድ የኔ ነው ብላ ሴሌብሬት እግዚአብሔር ባረከኝ እያለች ስም ታወጣለች ጭራሽ እና የእግዚአብሔር ፍቃድ ያልሆነ እግዚአብሔር ያልሰጣትን ልጅ ያ ፌክ ሰክሰስ የምንለው ጊዜ ይፍጅ እንጂ አሁን ያላችሁ ነገር በእግዚአብሔር ፈቃድ የምታገኙት ነገር ትንሿን ብትሆን የሰናፍጭ ቅንጣትም ትሆን ነገ ዛፍ ይሆናል በእግዚአብሔር ጊዜ። የተገላለጠ ልብስ አትልበሺ፣ አካልሽን ሸፍኝ፣ በፍርሃት ሆነሽ ቅዱስ ጳውሎስ እንደተናገረው በጥንቃቄ ቆሚ ነው የሚለው። እንዲህ ብቻ አይደለም። አንቺ ሴት ሆይ መልከ መልካም ሆነሽ በእግዚአብሔር ፊት መታየት ትፈልጊያለሽን? ለመልክሽ ትጨነቂያለሽን? እንዲያ መሆን የምትፈልጊ ከሆነ ውጫዊ አካልሽ ላይ የምታባክኙን ጊዜ አቁሚና ውስጣዊ ማንነትሽ ላይ ጊዜሽን አባክኝ። ውጭሽን ቀለም በመቀባት አታሳምሪ። ከዚያ ይልቅ ነፍስሽን የትህትና ቀለም ብትቀቢ ይሻልሻል። ውስጥሽ በፍቅር ከተሞላ የሚያደንቁሽ ምድራውያን ወንዶች አይደሉም፣ የእግዚአብሔር መላእክት አንቺ ቆንጆ ብለው ያደንቁሻል ይላል። ለምን? የቅዱስ ዮሐንስ አፈወርቅ ዓላማው ሰዎች በአጠቃላይ ወደ እግዚአብሔር ሐሳብ እንዲሄዱ ነው። በምንም ነገር እንዲደለሉ አይደለም። ስለ ራሳቸውም ያልተገባ ሐሳብ እንዲያስቡ አይደለም። ተመልካቾች የዛሬው ቪዲዮ ይሄን ይመስል ነበር። እንደተማራችሁበት እውቀት እንዳገኛችሁበት ተስፋ እያደረኩኝ ሰናበታችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይሄ ቅር ይሄ ለዚህ ሚዲያ የመጠን የምትሉት ነገር ቪዲዮ ካለ እንዳታመጣ ማለት መብታችሁ ነው። የማስተካከለው ነገር ካለ እንድትነግሩኝ ጠይቃለሁ። ሰላም ቆዩ።